እንግዲህ ዝና ለመድብል ብሩኬ ያለበትን ቦታ ተናዘዘ። መድብልም ዝና በነገረው መሰረት ብሩኬ ጋር ሰተት ብሎ ሂዶ ይዞት መጣ። ይዞት ሲመጣ በደስታ ተሰልፈው ጠበቁት። ዳጣ፣ ሉላ፣ ቅድስት እንዲሁም ደግሞ ሞገስ። አሁን ዝና የሞት ሞቱን እያየ በንዴት ውስጡ እያረረ ታስሮ ይገኛል። አሁን ብሩኬ በደስታ ቤቱ በድጋሚ በመመለሱና እንዲሁም ደግሞ የሚወዱት ቆመው በተርታ ስለጠበቁት ከማንም ከምንም በላይ ደስተኛ ነው። የዝና ውርደት ግን እንደቀጠለ ነው። መድብል ዝናን ምንም ቢሆን ምንም አልለቀውም፣ ወይ ገለዋለሁ ወይ አሳልፌ ለመንግስት መስጠት አለብኝ እያለ ይገኛል። ብሩክም እኔ ራሴ ነኝ ዝናን ሲጣርጌ የምገለው አለ። ሞገስ ግን እባካችሁን አሁን ዋናው ነገር እኛ ወንድሞቻችን አንድ ሁነን እህቶቻችንን ይዘን ነጻነት መውጣታችን ነው የሚያስደስተን። ይህንን ቀን በደስታ ልናከብረው ይገባል። እሱን ደግሞ እስከ ወዳኛው እስር ቤት ወርውረን ግብረ አበሮቹንም ለህግ አጋልጠን ድሃ ሰላም ወጥቶ እንደውም ደግሞ የፈጣሪ ንጹሕ አየር እንደ ልቡ አስትቶ ተንፍሶ የሚገባበትን ቀን እናውጃለን እንጂ እሱን አንገለውም። የቁም ሞት መሰቃየት አለበት አለ ሞገስ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ሞገስ አሁን ዝና በመያዙ ብቻ ሳይሆን ብሩኬ ወደ ቤቱ በድጋሚ ስለመጣ ሁሉም በደስታ ብሩኬን ተቀበሉት። ብሩኬ እቤት ሲመጣ ያየውን ማመን አቃተው። ምክንያቱም መድብል ዝናን አግቸዋለሁ ሳይልም ብሩኬ ያለበትን ቦታ ሰተት ብሎ ሄዶ እንዴት ልታገኝ ቻልክ ቢልም በቃ እሱ በራሴ ጥበብ ነው አለ መድብል። ወንድሜ አንተ እኮ ትለያለህ፣ ግን ዛሬ ከዚህ ብታወጣኝ ነገዛው ቦታ አስገድደው ይወስዱኛል አለው። ድሮውንም ለእኔ አማክራዬ ቢሆን ይህ ሁሉ አይመጣም ነበር። ወንድሜ በፍጹም እንዳታስብ፣ እመነኝ፣ ምንም የሚፈጠር ነገር የለም አለው። እሱም እሺ በማለት እቤት ሲመጣ እንደ ግድግዳ እዛ መድብል ወንበር ላይ ተኮርምቶ አገኘው። ከት ብሎ ሳቀ። አሁን በደስታ ሁላቸውም እንኳን ደህና መጣ አቀባበል ለብሩክ ያደረጉለት። መድብል ግን ከምንም በላይ ጀግንነቱ ይፋ የወጣ ማንም የሚደፍረው የማይችል ጀግናና ጥበበኛ ሰው ነው። አሁን መሀሊት በእርግጥ ዝናን ለማስፈታት እየሞከረች ትገኛለች። ኤፍራታን አግዥኝና ዝናን ከመድብል እጅ ፈልቅቃ ማውጣት አለብን አለቻት። ኤፍራታም እኔማ በፍጹም ላግዝሽ አልችልም፣ ዝና ወጣ ማለት እኔን ጥሬ ስጋዬን ዘልዝሎ ይበላኛል ማለት ነው አለቻት። ይሄማም አይቀር ነው፣ እኔ ግን ዝና ታግቶ እንዲቀር አልፈልግም አለች። ከእኔ ከእህትሽ ዝናን አስበለጥሽ አለች ኤፍራታም። በገዛ እጅሽ ነዋ የማያዋጣሽን ስራ የሰራሽው፣ ስለዚህ እኔ የለሁበትም አለቻት። ይህን ጊዜ ኤፍራታም እዛ ለምን ድብና አይልም? አንቺም ከፈለግሽ አብረሹ እሱን ለማስፈታት በምጥር ሰዓት እሱም ሲለቀቅ ለእኔ መከራ ነው የሚሆነው። አሁንም ባስለቅቀውም ደግሞ አጋቾቹ ይገሉኛል። መድብል ለእኔ ትልቅ ቦታ ነበረው። አሁን ግን በእንደናንተ በቆሻሻ ስራ አንቺ ያመጣሹ ጣጣ አይለቀኝም። ይሄው እንደዛ አይነት ነገር ተፈጠረ አለቻት። የራስሽ ጉዳይ አለች ማለትም። አሁን ብሩኬ የናፈቀው ቤቱንና ቤተሰቡን በማግኘቱ ከምንም በላይ እድለኝነትና ደስተኛነት እየተሰማ ይገኛል። እዛ ያሳለፈው የስቃይ ህይወት ከባድ ነበረ። አሁን ግን በፍጹም ለኔ የሚያስብ ለኔ ብዙ የሚሆኑ እህት ወንድሞች ስላሉኝ ከዚህ በኋላ ህይወቴ በቃ ደስተኛ እንጂ ሀዘን ሊሞላበት አይገባም በማለትም ተደሰተ። ሌላው
አሁን ላይ ኤፍራታ ላይ እየዛተ የሚገኘው ኻሊብ ሙሲሳ ብሩኬ ተለቆ መጣ ብላ ኤፍራታ ደውላ ነገረችው። ምን አለ? አዎ እርግጠኛ ነኝ ዝናን እንዳይሆን አድርጎ ስላናዘዙት አሁን በዚህ ሰዓት ዝናን ስላስፈራሩትም እንገላሃለንም እያሉ 24 ሰዓት ስለሚቀጠቅጡት ስለ እናንተ ስለ ብሩኬም ሁሉንም ነገር ተናግሯል ማለት ነው። ብሩኬን መድብል ይዞ ወደ ቤቱ ሲገባ ይቻለሁ ብላ ለኻሊብ ሙሲሳ መሀሌት ተናገረች። ይህን ሁሉ ያደረገችው እህትሽ ናት። ስለዚህ እሷ ከኛ ቀድማ ዋጋዋን ታገኛለይ አላት። እሷ ምን ታርክ? ሁለቱም እኮ አስፈራራ ሲል ስትል ዝም በይ አንቺም አይቀርልሽም ሲላትም መሀሌት ይህን ጊዜ በቁሟ ቀዘነች። ሌላው አሁን ላይ ቅድስት ከምንም በላይ ደስተኛ ሆናለች። እናም በዛ ላይ ብሩክም ቅድስትን ሳያደንቅ አልፎ አያውቅም። ከመጣ ጀምሮ ቅድስት እኮ የተለየ ሴት ናት። እሷ ባኖር ልጅ በህይወት አትኖርም ነበር። የልጅን ገመና ደብቃ ቤቴን እንደዚህ ይዛ የቆየችኝ እሷ ብትሆን ነው። ስለዚህ ቅድስት ማለት ለእኔ እኔ እንጃ ምን እንደምላቸው አላቅም አለ መድብልም። አውቃለሁ ወንድሜ ላንተ አስፈላጊ ሴት ማለት ቅድስት ናት። እዚህ ቤት እያነባች 24 ሰዓት እንቅልፍ እንኳ ሳይኖራት ነው የከረመችው። ስለዚህ ዋናው ነገር ትልቁ ጥላታችን በእጃችን ስር ነው። ዋናው ደግሞ ቀንደኛ ጥላቶቻችን አሁን እነ ኻሊብ ሙሲሳ የመጣው ይመጣል። እነሱንም አልለቃቸውም። ወይ ገድዬ አንተን በሰላም አኖራለሁ፣ ወይ ደግሞ እስር ቤት ገብተው በሰላም አኖርሃለሁ አለው። ወንድሜ ከዚህ በኋላ ያለውን ለኔ ተው እባክህን አለ ብሩክም። መድብልም በፍጹም እኔ በህይወቴ ተስፋ የቆረጥኩና ምን ማድረግ እንዳለብኝ የማቅ ሰው ነኝ። አንተ ደግሞ በጭራሽ እንደዚህ መከራህን ልታይ አትችልም። ብዙ ተስፋ አለ። ልጅህ አለች፣ ቅድስት አለች፣ ቤትህ አለ። እኔ እድሜ ሁሉ ሄዷል አለ። ወንድሜ እንደዛ ትበል። ከሞትንም አብረን ከኖርንም አብረን ነው። ግን ደግሞ አንተ ብትኖር አይደል እዚህ ደረጃ እንድደርስ ያደረከኝ። ከዛ መቼም እወጣለሁ ብዬ ባላሰብኩ ሰዓት ወጥቼ እዚህ እንደሆነ ያደረከኝ። እባክህ ወንድሜ ይህን ተስፋ መቁረጥን ወደዛ ጥለህ ወደፊት አሸናፊነትን በአሸናፊነትም ተኮናድበን እነዚህን አረመኔ ቀንደኛ የሀገር ጥላቶችን መንግለን እስከ ስር ማንሰራቸው እስር ቤት መግባት አለባቸው። የወንጀላቸውን እስከ ዛሬ ሰው ላይ ግፍ የሰሩትን በሙሉ መቀጣት አለባቸው፣ መሀሊት ሳትቀር አለ መድብልም በዚህ ሰዓት። አዎ እንኳን መሀሊት ኤፍራታ የምትባለው ሳትቀር የእነሱ ተባባሪ ሆና እኔን ከርታ አሁንም ልትገለኝ ነበረ። ለዝና በተጠመደው ለእኔ በተጠመደው ወጥመድ ዝና ገባ። እናም በምጠጣበት መጠጥ ውስጥ መርዛ ጠጭና ግዳዩና ከዛ አውጥተሽ ጣይ ተብላ ነበረ። ከዛም እኔ ወንድምህ ነቃሁባትና ምንድን ነው ብዬ ስጠይቃት መርበትበት ጀመረች። ራስሽ ጠጭ ስላትም አልጠጣም አለች። ከዛ እገልሻለሁ እውነታውን ካላወጣሽ ስላትም እምቢ አለች። መድብል በሰዓቱ ዝና ደወለ። ማን ነው ስላት ማንም እኔ እንጃ አላቀውም አለች። ስልኩን ቀምቼ ሳየው ዝና ነው። ከዛ እሱኑ እንድታጠምደው አደረኩኝ። እኔም የሞትኩ መስዬ ከዛም እሷ በመጣችበት እሱ በመጣበት ሰዓት እኔ ሞቻለሁ በሱ ቤት። እሱም ብራቦ ጀግና ነሽ እያለ እሷም ማድነቅ ጀመረ። ከዛም በኋላ ስራዬን ሰራሁ ይሄው አይደለም እንዳቶ ዝና እያለ ጀግናው ዝና እያለ ሙድ ይዝበታል። በዚህን ጊዜ የዝና ጠላቶች መብዛታቸውን ሲያይዝና የመጨረሻ ተናደደ። ሞት ይሻለኛል፣ ሞት ዝና ሞት ይሻልሃል፣ ያበበ ደንበሳ ልጅ የማንም መጫወቻ ሆንክ አይደል እያለ ይሳደባል፣ ይተፋል። ብሩኬ ግን ሰተት ብሎ በመምጣቱ ዝናን ሲያዩ ደሞ ፈላ። አሁን ላይ ሉላም እንግዲህ ብሩክ ሲመጣ እልል ብላ ወደ ላይ ዘለለች። ከዚህ በላይ ምን ሞት አለ? በቁሜ ሙቻለሁ። የገዛ ሚስቴ ፊት ለፊቴ እልልታዋን ቀወጠችው። እረክ ወይ ዝና
ወይ ዝና ሙቻለሁ እያለ መቆጨት ጀመረ። አየህ ያንተ ክፋት የትም አያደርስም ዝና። ጊዜ ተዘዋዋሪ ነው። አንድ ቀን ከፍ አንድ ቀን ዝቅ ያደርጋል። አንተ ይኸው ዛሬ በሰው እጅ ገባህ። እንደዛ ስታሰቃየኝ አራራህልኝም ነበር። እኔ ግን በዱላ በብትር በመሞት አላምንም። ግን አንተም እንደኛ ሰዎችን ባሰቃየኸው እጥፍ እንድትቀጣ እፈልጋለሁ። ቢያንስ ወይ ትማራለህ ወይ ደግሞ እስከ መጨረሻ አብደህ እንደው ትቀራለህ። የሰውን ህይወት ማበላሸት ምን እንደው ይግባህ። ይህ ፈተና እንዲገባህ ነው። አየህ ፍቅሬን፣ ልጅነቴን፣ ነጻነቴን ሁለ ነገሬን ቀምተ እዛ ባዶ ቤት 24 ሰዓት እንደቀጠቀጥከኝ ነበር አለችው። በዚህን ሰዓት ቱ አለ ዝና። ከዛም አትጥፋባት። እኔ በእርግጥ እታሰረ ሰው ላይ እጅ ሰጠ ሰው ላይ ግፍ አልሰራም ብዬ ነው እንጂ ቆራርጬ ነበር ለውሻ ምሰጥልህ። ጅስምህን ይሄንን የማንንም ከርስ የማንንም ሆቴል እየበላ ከርስህን እንዳሳበጠው አለው ሞገስ። ገና ብዙ ይገረፋል። ያችን መሀሌት እዚሁ ትመጣለች ጠብቁኝ አለ መድብል። መሀሌት ምን አደረገች ሲልም ከዝና ጋር ተባብራ ከርታኛለች። ከርታ ከነህቷ እሷ ግን እዚያ አስግቻ ስለነበረ በቃ መጠጥ ቀጠሪና እኛ እንድንይዘው አርጊ ብለን እሺ ብላ ቃብድ 100,000 ብር ተቀብላ በዛው ለሱ ሁሉንም ነገር ነግራ አስበልታናለች፣ አስደብድባናለች። እሷም አይቀርላትም የቿን ታገኛለይ አለ መድብል። ብሩኬም በዚህን ሰዓት እሷማ አንደኛ ቀንደኛ ጥላት ያደለች እንዴ ትምጣ ትታገት አለ። ቻናልን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ